ይሰማል። ፋጡማ አይደለም እዚህ ጋር ያወራሁት በደንብ ቀርጸው ቢልኩለት ሁሉ ደስ ይለኛል። እኔ አላፍርም። ለምን መሰለሽ የሚለቁትን ቪዲዮ እያንዳንዱን እያየው ነው የምናገረው። በማየው ይልቅ ነገ ደግሞ ተሳስመው ሲመጡ ፍቅር ሆኑ ደስታ ላይ ነው ብለው ለምን መሰለሽ ያሳዩን ነገር ነው እንጂ አልሰረኩ አልቆረስኩ ምን ናቸው። ማንም ምንም አያደርግልኝም እኮ አያስተዳድሩኝ፣ አያኖሩኝ። ራሴን እኮ ማኖር ሴት ነኝ። ስለዚህ ምንም ያየሁትን ነገር ይሄ ትክክል አይደለም፣ ይሄ ትክክል ነው እያልኩ ፋጡማዬ፣ እኛ የምናፍረው ምን እንደው ታውቂያለሽ? እኛ የምናፍረው ብሩኬ እኛ ይሄን አድርጓል ሴጋ ተገኝቷል ብለን ቆርጠን ብናወራ ነበር። ሂደህ አግኝተሃታል ወይ ከ6 ወር በፊት? አዎ። ተገናኝታችኋል ወይ? አዎ አለ። ስለዚህ አግኝቷታል። ልጁ እንኳን የሱ ባይሆን እዚህ ላይ ድራማ ከሆነ አጽድተው ፍቅረኛዬም አይደለችም ከእሷም ጋር አልተገናኘሁም ብሎ ስሙን አጽድቶ ካልሄደ ዲኤንኤን ሲመረመር ልጁ የእሱ አይደለም ማለት ከእሷ ጋር የሆነ ነገር አላረግም ማለት አይደለም። ማለት ድራማውን ሲጨርሱ ስሙን ማጽዳት ከፈለገ እሱ ልጁ የእሱ አይደለም ሳይሆን ዙሪካ ቆይቻለሁ እያለች ነው ስሙ ማለት ነው። እዚህ ጋር ስሙን አጽድቶ መሄድ ከፈለገ ዲኤንኤን ሲመረመር ልጁ የእሱ አይደለም ሳይሆን ከእሷም ጋር ግንኙነት የለውም ብሎ ነው ለምን አላመና። ስለዚህ እኛ የምናፍርበት ጉዳይ የለም። ለምን እሱ ነው ያገኛት። ያ በቃ ጥሩ ሰምተናል። ቀን አወራን። ፋጡማዬ መልስ ትሰጫለሽ። ቆይ ዙሪካ እዚህ ጋር በጣም እንትን ብላለች። እሺ ዙሪካ አውሪ። ዙሪካ ነው የሚለው ተሳስቻለሁ። ዙሌካ ደስ ሲል ማሻአላ ቆየው ስትል ነበር። ዙሌካ ዞር ከሌለች እኔ አንድ ሀሳብ የብሩክ ወዳጆች እኮ እንወዳቸዋለን እኛ እንኳን እንድንን ግን ስድብ ለምንድን ነው በንግግር ማመን? ለመሰላችሁ የብሩክ ወዳጆች ተሳዳቢ ናቸው ከመባል እንደ ሀይሚ ስማርት ናቸው። የሀይሚ ኦዲየንሶች ስማርት ናቸው። ሪሊዮን ነው የብሩክም የሀይሚም ናቸው። እነሱ ግን ምንድነው ብሩክን ብቻ የምትወዱት ስድብ ነው የምትጽፉት። እንደ ብሩኬ የአቦ ጊዳ ሽፍታዎች ደግሞ ብሩኬ ልጄ ካልሆነ ወየውልሽ ብሏታል እዩን እንዴ። እኔ ራሴ አላፍርም። ለምንድነው ማፍረው? ብሩኬ ያመጣትን ብሩኬ ያጣሉ። ብሩክ ማፈር ነው ያለበት። ግን እዚህ ጋር ደግሞ ሁሉም እየተወዛገበ ያለው አንድ ነገር አለ። መጀመሪያ ብሩኬ ራሴን አላቅም ምናምን ሲል ያኔ ብዙዎቻችን ተወዛግበናል። ሲቀጥል ደግሞ መጨረሻ ላይ አላረኩም ሲል ደግሞ እኛም ሁለት መንገድ እያያዝን ነው፣ እሱም ሁለት መንገድ እያያዝን ነው። ይሄ ድራማ ሊሆን ይችላል። ይሄ አካሄዱ ድራማ ሊሆን ይችላል። እየሰሩ ያሉት ስራ ሊሆን ይችላል። ድራማ ነው ብለሽ ታምኛለሽ ፋጥዬ? ይሄ ድራማ ያስተምራል ብለሽ ታምኛለሽ? እዚህ ጋር እኔ በበኩሌ ብሩኬ ከመጀመሪያውም እስከ መጨረሻ 100% አያደርግም። ዘር ለገበሬ እየመሰከርኩ ነው። 100% አያደርግም። የሚሰሩት ደግሞ አስተማሪ አይደለም፣ ዝሙት ነው ያመጣው ነገር፣ ዝሙት ነው፣ እራስ ወዳጅነት ነው። በቃ ለምን ዝሙት ቪዲዮ ማንንም ሊያስተምር አይችልም። ይሄ ነገር ግን ኔቨር አያደርግም። እኔ ይሄ 100% አምንበታለሁ። ይሄ ተመርምሮ ያንተ ነው ተብሎ ወይም ያንተ አይደለም ተብሎ እስከሚረጋገጥ ድረስ ጥግ ድረስ ሲሉ ልኳ ማስያዝ ያለበት ብሩኬ ነው። ገባሻ? ተስፈኛው እዚህ ላይ እኔ ልጠይቅሽ፣ አንድ ሰው ዲኤንኤን የሚያደርገው የሆነ ነገር ሳያደርግ ዲኤንኤን ያደርጋል አያደርግም? እና አይ ቆይ አንዴ እሷ ጋር ማለት ሲጀምር ስሚኝማ ፋጡኝ አንድ ጊዜ ዲኤንኤ እኮ የሚያደርገው ምን አለ መሰለሽ ውዴ፣ ልጅቷ ግግም ብላ ያንተን እያለች ችግር እየፈጠረች የፈለገ የልጅቷ ግግም ያስባላት ምን እንደው ታውቂያለሽ? አግቻታለሁ ራሴን አላውቅም የሚለው ስህተት ልጅቱ ጠንካራ እንድትሆን አደረጋት። አየህ፣ እሱ ስህተት ነው የኛ የታየን። ፋጡማም ተስፈኛውን። ስለዚህ በእሱ ነው እኛ ራሳችንን ልንወቅስ ወይም ደግሞ እኛ ጥፋተኛ ነን እንድንል ብሩኬ ራሱን ነጻ ላደረገ ወንድማቸው ከሆነ አሁንም የምትወዱት ከሆነ ዲኤንኤን የእሱ አይደለም ብሎ ድራማው ቢያልቅ ችት አድርጓል እንጂ ልጁ የእሱ አይደለም። ችት አላደረገም እንዲባል ከእሷ ጋር ግንኙነት የለውም ብሎ ድራማውን እንዲጨርስ አድርጎት ድራማ ከሆነ ነው እንጂ እንትኑን ይዘሽ ነው የሚሆነው። ሁላችሁም አንዴ ፋፊ ስሚኝ፣ ቼክ አርጓል የምትይውን ነገር ሰርዡ።
አያደርግም። ሲቀጥል ደግሞ ይሆናል አይደል? አንቺ ስላልሽን ይኸውልሽ፣ አንቺ ስላልሽ አይሰረዝም። አንቺ ስላልሽ እኔ ልንገርሽ አይሰረዝም። በቃ እንደዛ ከሆነ ዩዘር አንዴ ያታዋል። ለምን እንደዚህ ታውቂያለሽ? ፋጡማ ነች ታድርጓለች። እሷ ስላለች ይሰረዛል። አይ ባለፈው ነገር ሰው ስላለ ነው እንጂ አላየሽም። እነሱ ባመጣት ፋጡማ አንቺ አይተሻል። እኔ አላየሁም። ግን ምን አለ መሰለሽ፣ እሺ ልንገርሽ፣ ፈጡም ተደማመጪ ብዙ ጊዜ እና ተደማመጡ። ሌላው ደግሞ ፈጡም ማለት ነው እዚህ ጋር አላረገም። እኔም አሁን ለምሳሌ ብሩኬ አላረገም እያልን ነው፣ ግን አንዳንድ እህቶች ደግሞ አርገዋል ብሎ ሲያወሩ መናደድ የለብሽም። ለምን ብሩኬ አርግ ያለው ብሎ እያወራ ነበር። ምናልባት እኔ አላወቅኩም፣ እኔ አላሰብኩም፣ እዩ የኔ ልጅ ካልሆነ ወየውልሽ፣ ላይክ እንደዛ ጥርጣሬ ውስጥ ነው። ስለዚህ እኔ አሁን ዘር ለገበሬ ከመጀመሪያውም ከሰማችሁኝ አላረገም። ይሄን ሪዝን ለምን አመጣ? ለሴት ልጅ ክብር የለውም፣ ለሃይሚ ፍቅር የለውም ነው ምለው። ይሄን ነገር አረገ ግን አይደለም፣ እንዳላረገ ውስጥ የሚያውቃል። ያኔ አላረገም ነው፣ አያረግም። ብሩኬ ጥንቁቅ ነው። ለምን ሃይሚን እንኳን አፈቅርሻለሁ የማይል ልጅ ነው። አስቡት፣ እንኳን እዛ ነገር ላይ ሊደፍር ማለት ነው። ግን ምንድነው ይህን ተግባር ለምን አመጣ፣ ይህን ድራማ ለምን አመጣ እያልኩ የተቃወምኩት ነው ከመጀመሪያ እስከ መጨረሻ። ግን አንዷ እህቴ ደግሞ አርገዋል ካለች ባለቤቱ አርጌያለሁ እያለ ነው የሚያወራው። ድራማ ነው ፕራንክ ነው አላለም። ስለዚህ ይሄዱበት። እኔ የማወራው ምንድነው፣ እኔ ሁለታቸውን ነው የምወዳቸው። ግን እኔም ጥያቄ የምጠይቀው መምከር ነው ወይንስ ስድብ ነው? ዩዘር ወፍ ያደረገችው ሁላችሁም እዚህ ጀማ ያላችሁት ስድብ ነው የምታምኑም ማለት ነው። ለምንድን ነው የምትሳደቡት? አይታችኋል። ያስረግዝ አላያችሁም፣ ግን በጣም ነው የምትሳደቡት። መምከር ተመከራችሁ መምከር፣ አለዛ ደግሞ ዝም ማለት ማየት ካልፈለጋችሁ አለማየት። አፋችሁም ሞልታችሁም እንደዛ የምትሳደቡት እንደዛ የምትራገጡት ነገ ሞት የለባችሁም? አላህን አፈሩም? ሰው ሀገር ነው ያላችሁት። ነገ የሚያጋጥምሽን አታውቂም። ሰው ሀገር ነው ያለሽው። እንደዛ ፋጡማ እዚህ ላይ ልመለስልሽ። ሰሪ ከሆነ ለምን ዝሙት አስረግዘው እንኳን አስረግዘ ወለድ አታዋርጫት ፋፊ። አንቺ ካልፈለጋችሁ አለማየት ጨረሽ። ካስረገዘም ቢካዬ ጨረሽ። የሚያምር ስም ይዘሽ የሚያስጠላ ወሬ እያወራሽ በአላህ በነቢ እንዳንቺ ካልንገርሽ አንቺ አላህን የምትፈሪ ከሆነ በዝሙት የተወለደ ልጅ ችግር የለውም ምናምን እያልሽ ፋፊ እያለች ነው በፊት የሚወደድ ምንም ችግር የለም እያለች ነው አሁንም ማለት ነው። ሆነ አንቺ ራስሽ ሆና ልንገርሽ አንድ በአላህ በነቢ ይሸሻለሁ እንዳትና በነቢ በአላህ እንደዚህ አትበይኝ። ዩዘር ለምን እንደው ታውቂያለሽ? በቃ እኛ ሙስሊም ልንገርሽ፣ እኛ ሙስሊም በአላህ አልኩሽ እኮ በቃ ቴንክ ዩ ገና ደርሽ። ዩዘርዬ እወዳችኋለሁ። ነገ ወላሂ ልወጣ ነው። የእውነት ለምን ፋፊ ጠብቅኝ፣ እንዳታወሪብኝ። ዙሊካ በአላህ ይዤሻለሁ፣ እንዳታወሪ፣ ጸጥ ብለሽ አዳምጪ። ከዛ ደግሞ እጠብቅሻለሁ መልስ ሰጪኝ። አመሰግናለሁ ዙሊካ። እኔ ሳወራ ስሳደብ መጀመሪያ ጥያቄ ነው መሀል እንዳገቢ። አንደኛ ስሳደብ ሰምተሽኛል። ሁለተኛ ነገር እኔ እማየው ዩቲዩብ ቲክቶክ ነው። እኔ በግል አላቃቸውም፣ አንቺንም ፋፊንም ፋጤንም ሃይማኖትንም ብሩክንም እማየው ዩቲዩብ እና ቲክቶክ ነው። እዛ ላይ ባየሁት ነገር ግን እፈርዳለሁ። ለምሳሌ እኔ ጥሩ መስሎ ካልታየኝ ጥሩ አይደለም እላለሁ፣ ጥሩ መስሎ ከታየኝ ጥሩ ነው እላለሁኝ። ከዛ በተረፈ አፍ አውጥቼ ስድብ ተሳድቤ ሰምተሽ አይተሽኝ ታውቂያለሽ ዩዘር ብለሽ ስላልሽኝ ነው አሁን የምናገረው። እንደገና ደግሞ ያየሁትን ነገር በደንብ እየዘረዘርኩ ነው የምናገረው። ለማንም አዳልቼ እከሌ ይውደደኝ፣ ብሩክ ይውደደኝ፣ እሷ ይውደደኝ አልልም። ምክንያቱም መብቴ ነው፣ ይሄ መብቴ ነው። ማንም አይከለክለኝም። ማንንም አልፈራም። ለሞትም ለመኖርም ለመጽደቅም ራሴንና ራሴን ይዤ ነው የሚሄደው። ስለዚህ ለአንቺ ብዬ የምቀይረው ነገር የለም፣ ለአንቺ ብዬ ደግሞ ማደርገው ነገር የለም። ምክንያቱም አእምሮ የሚባል ነገር ስላለ ሕሊና ያለኝ ሴት ነኝ። እኔ ስሳደብ ሰምተሽኛል። መጀመሪያ መልስ ስጭኝ ካላስቸገርኩሽ ዙሪካ። እኔ ግን ሙስሊም ሆናችሁ
ፍቅረኛ ላለችው ወንድ እንዲህ እኔማ አፈርኩ። እኔ ሰለምቴ ነኝ አልሐምዱሊላህ። እኔ ብሩክን ጠልቼውም አላውቅም። ገባችሁ? አታ እንደዚህ አይነት ነገር አያረግም ብዬ ነው እየተከራከርኩ ያሉት እስካሁን። እሱ አረግኩ እንኳን ሲል ማለት ነው ተሳስቼ ላረግ እችላለሁ ሲል አላረገም ነው ምለው። ግን ለምን ሪዝን ይሄን ቪዲዮ አመጣ ብዬ ነው የምቃወመው። ወንዶች ሴት ሆናችሁ ሙስሊም ሆናችሁ ግን አታፍሩም? አታፍሩም? ስጥፍርላ ስታነ ነው ያፈርኩባችሁ። የምትሳደቡት ምን ቤት እናንተ ናችሁ ማለት ነው። ለነገሩ ስለማታውቁት መናገር የእናንተ ነው። እኔ እኮ ደደብ አይደለሁም እንዳንቺ። እኔ በጣም አስተውላለሁ። እሺ ዩዘር አትስደቢያት። ዩዘር ያትስደቢያት። አንዴ እሺ ልንገራ ካኔን ስሚ ትግብ እንኳን ሲኖር ፋጡማ ጨረሰሽ መውጣት ፈልገሽ ነው ሀሳብሽ? እሺ እስኪ ቆይ ዝም በይ። ሀሳቧን ሰምታ ትውጣ። ዩዘር አዲሷ ዩዘር ኒውት አድርጊ። ቆይ አንዴ ፋጡማ ጨርሽ ሀሳብሽ። እዞ ላይ ያወራችው ነገር ምን መሰለሽ? ባለፈው ላይ ገና ቪዲዮ እንደሚለቁ የሆነ በቃ ብጥብጡ ላይ ወንድ ልጅ ሽንት ምናምን እየተባለ መዲ ቤት እየተሰደበ ስለነበር ያንቺው ማለት ምን ተብሎ ወንድ ልጅ ውሃ ጠጣ ተብሎ ምናምን የምትሉ ብላችኋል። ለምን እንደተባለ ታውቂያለሽ? ራሴን አላውቅም ስላለ ወንድ ልጅ ውሃ ይጠጣል ከተባለ እሱ ደግሞ ስድብ አይደለም። ቆይ አንዴ ፋጡማ፣ እኔ እኮ ማንም የሚያስገድደኝ የፈለገኝን የማለት መብት የለኝም። አሁን እንዳስረዳውሽ ንገሪኝ እስኪ። ያ ስድብ አይደለም አለሽ ግን ደግሞ ስለዚህ ቆይ ፋጤ፣ እኔ አሁን ብዙ ነገር አስረድቼሻለሁ። የማለት መብት አለኝ። ግን እኔ ለምን እንደማልል ታውቂያለሽ? ማሰብ ይችላለሁ አልኩሽ እኮ። አንቺ ትጠይኛለሽ ብዬ ዙሊካ ምናምን አይደለም። እኔ ግን ለራሴ የሚሰማኝን እናገራለሁ። በስድብ አይደለም እኔ የምገልጸው። ለምን እንደሆን ታውቂያለሽ? ትንሽም ቢሆን ሀሁ የሚባል ነገር ቆጥሬያለሁ፣ አስባለሁኝ። ከሰዎች ጋር መነጋገር እንዴት እንደሆነ አውቃለሁ። ስለዚህ ዝም ብዬ በቴሌቪዥን ያየሁትን ሰው ለምሳሌ አሁን አንቺ 100% ብለሻል፣ አንቺ ታውቂዋለሽ። እኔ ግን 100% አይደለም። አዎ ለምን መሰለሽ? የራሴ ማመዛዘን ስላለኝ ማለት ነው። እነዚህን ልጆች ስወድ እኩል ነው የምወደው። አንቺን ወድጄ ፋፊን ወድጄ አንቺን አልልም። ምክንያቱም በማየው ነገር ነው የምናገረው። ስለዚህ ያንን ነገር ደግሞ በምታዩ ነገር ነው እሺ ልመንሽ ማለት ግን ደግሞ በምታዩ ነገር ቢሆንም ቤተሰብ በቃ ብዙ ነገር ነው ሰምቻለሁ ከአንቺ ብዙ ነገር ሰምቻለሁ። አንደኛ ነገርኩሽ ውሃ ጠጥቶ ምናምን የሚል ከአንቺ አፍ ነው የሰማሁት። ሁለተኛ ደግሞ ላፕቶፕ የማያውቀውን እሱ አስለመደችው። ይሄ ቃሉ ለብሩኬ እኮ አይገባውም። ብሩኬ ነው እንጂ አስለመዳት ሀይሚ አይደለም። በነገራችን ላይ አዳምጪ ፋጡማ፣ በጣም ልነግርሽ ፈልጋለሁ። በጣም መሀይሞች ናቸው ስነግርሽ። እኔ እሷ አስለምዳው አዳምጪ በደንብ ሪከርድ እየሰሙ የሚያወሩ እርግጠኛ ሳይሆን አንድ ነገር አዳምጪ ፋጡማ። ሙሉ ለሙሉ ሰምታችኋል። አዳምጪ በእናትሽ ፋፊ፣ በጣም እየረበሽ። ቲክቶክ መክፈትና መዝጋት ትምህርት አይደለም። አንቺ ቲክቶክ በጣም ትዘጊያለሽ፣ ትከፍቻለሽ። ዩቲዩብ ጎበዝ ነሽ፣ እንደውም ትምህርት ቤት ምናምን ስራ ላይ እያለሽ ማለት። አንድ ነገር ልነግርሽ ፈልጋለሁ። መማር ማለት ኮምፒውተር መክፈት ወይም ደግሞ ኮምፒውተር ላይ መጻፍ ወይም ደግሞ ኮመንት መስጠት ምናምን አይደለም። ማስተዋል ማለት ነው። ገብቶሻል? ማስተዋል፣ አንድን ነገር ማገናዘብ። ይሄ ነገር ጥሩ ነው ወይስ መጥፎ ነው፣ ይህን ነገር ለምን አረኩት አላረኩም ብለሽ ማለት ነው እንጂ ኮምፒውተር ስለተማረ ስላልተማረ አይደለም። የትኛው ኮሌጅ ነው የሄዱት? የትኛው የዩኒቨርሲቲ ተማሪዎች ናቸው? ለእኔ የዩኒቨርሲቲ ተማሪ ወይም ደግሞ ኮሌጅ የሄደ ሰው ነው ለእኔ ነው ምልሽ፣ ለአንቺ አላቅም። እኔ ፐርሰናሊ ነግሬሻለሁ። በግል ማንንም ሰው አላቅም። በግል የማቀው ሰው ወይም የማቀው ወጣት ግን ተምሮ ሳይ ደስ ይለኛል እንደ አንድ ኢትዮጵያዊ። ኢንጀነራል ሁሉንም ነው ያልኩት። አሁንም እልሻለሁ ጠብቀኝ። እስካሁን እያወራን ነው፣ ነገርኩሽ። እኔ እኮ ብሩክ የግል የሆነ ችግር የለብኝም ከሱ ጋር። ብሩክ እያልሽ የምትይኝ እኮ እኔ አይገርፈኝም። አንድ በዩቲዩብ የማየው ወጣት ነው ዛት ሴት። ከዛ በተረፈ አላውቀውም፣ አያውቀኝም። የሳቀው አይ ዶንት ኬር አባውት ዳት፣ ምንም ግድ አይሰጠኝም። ግን እኔ ስለምወዳቸው ብቻ ነው ማያቸው። ከዛ በተረፈ ኮምፒውተር ቻለ አልቻለ በግል የምለው ነገር ምንም የለም። ትምህርት ቤት ሄዶ አንድ የሚማር ኮሌጅ ተማሪ ግን ለእኔ ያስደስተኛል፣ ለእኔ ክብር አለው። ዛት ሴት። ከዛ በተረፈ ግን እሱን ቤተሰቡን የምትዩ እኔ በግል ማንንም
ፋጤ አንቺን አሁን እንደማወራሽ ልክ እነሱንም በዩቲዩብ ነው ማውቃቸው፣ አንቺንም እዚህ ጋር እንደማይሽ ማለት ነው። ስለዚህ እየሰደብሻቸው ልትይኝ አትችይም። ዋለው የተሳደብኩት በምንድን ነው የተሳደብኩት? እስቲ ንገሪኝ። ያልኳቸው ማንንም አልሳደብም፣ ማንም ጋር ግን ደግሞ ከመጣሽብኝ ከምትባይ ልጅ ማለት ነው። አንቺ ባልሽናለሽ ነው። እስኪ ራሳችን አውቀን ነው የምንደግፈው። እሺ ዝም ብላችሁ አፋችሁን አትክፈቱ። ክፍታ ሁላ ይሄ እኛ የምንጨማለቀው አለ ሃይማኖታችን ገብተን የማይፈቅደውን ነው። እኛ ከነሱ ጎን የሆነው አይኖ ስለምንወዳቸው ነው። ግን እዚህ እኛ ድራማ መሆኑን አናቅም። እንደ ሪል ስንወስደው በዚህ ምድር ከእናትሽ በላይ ሰው የለም አይደል? እናትህ እንኳን በዳይ ብትሆን ከተበዳይ ጎን ቁም ነው የሚለው አይደል? ስለዚህ እኛ በዳይ ተበዳይ የመሰለንን ቁመናል፣ አልተሳደብንም። አንቺ በሃይማኖትሽ ስደብ የሚል የለም። ውደጅ እየፈለግሽውን መብትሽ ነው። ብሩኬንም ምናል ነገ የምትጠየቅበታለሁ ካለልሽ ተሳደቢ፣ ተዘቃዘቂ፣ መብትሽ ነው። ግን ነገ ከጀነት እንኳን ከጎንሽ የማይሆነው ወንድምሽን ነው ያልሽ። ሲቀጥል ደግሞ ከእናትሽ ጎን ያልሽው እናቴ ያው ወልዳኛለች፣ ግን ደግሞ እናቴም እናቴ ነች፣ አባቴም አባቴ ነው። እናትሽ አባቴን አልጥለው ሙስሊም አይደለም። አረዳድሽ እንዳረዳድሽ ነው የተረዳው። እንዳረዳድ አይደለም ከጎን መሆን አለብን። ሴት ልጅ አይደለም፣ ሴት ልጅ ወንድ ልጅ አይደለም። እናትሽ እንኳን በዳይ ብትሆን ስሚ፣ እናትሽ እንኳን በዳይ ብትሆን ከተበዳይ ጎን ሁን ነው የሚለው። ከእናትሽና ከሃይማኖትሽ ማንን ነው የምታስቀድም? ሃይማኖትሽን ቅድሜ አላህን ነው ልትወጅ የሚገባው አይደል? ልክ ነሽ። አየሽ፣ እሱ ነው ስህተትሽ። የኛ ሃይማኖት ምንድን ነው የሚያስተምረው? እናትሽ እንኳን በዳይ ብትሆን፣ አየሽ፣ በዳይ እናትሽ ተከሳሽ ግን ከተበዳይ ጎን ቁም ነው የሚለው። እኛ ይቺ ልጅ እንደ እውነቱ ካመንሽ ተበዳይ መስላት አየችን። ድራማ ነው አላሉንም። አስረዳን። አንቺ ነገር ወንድም የምትይው ሰው ነገ ከጀነት የጀነት ወንድምሽ ነው፣ የአኪራ ወንድምሽ ነው። አይሆነንም። እኛንም አንቺንም አላህ ያውጣን ከዚህ። እኔ እንደ እህት ልንገርሽ፣ እንደ ሙስሊም እህቴ ግን የሚያጸይፍ ስራ ጓደኞችሽንም አንቺንም አትስሪ፣ ምከሪያቸው። እኛ እዚህ አንስተማየ ፋጡማ እኔ አንድ ነገር ልንገርሽ። ደናደሩ ዩዘርዬ፣ ሁላችሁም ደናደሩ። ይቅርታ ፋፊዬ፣ ዛሬ በጣም እንትን አልኩሽ። ከእሷ ጋር ማውራት በጣም ስለፈለኩ የለውም ዩዘርዬ ነው። እኔ በጣም የሚሰሩ ስራ በውስጥ ስለማያቸው ነው። በጣም የሚዘገኝ በቃ ተያት ታርግ። ፋጡማ እኔ አንድ ነገር ልንገርሽ። እኔና አንቺ እንቀርባለን ለሀይሚ ወይስ ብሩክ ይቀርባታል ለሀይሚ? ይህ መልስ ብቻ ነው የምፈልገው። ብሩኬ ነው የሚቀርባት። እሺ ሀይሚ ትቀርበዋለች ለብሩክ ወይስ እኔና አንቺ እንቀርባታለን? አይ ሀይሚ ነች እንጂ። ቴንኪዩ አመሰግናለሁ። አሁን እዚህ ጋር የምነግርሽ ነገር አንድ ነገር ልንገርሽ። ሁለቱ ልጆች አንድ ቦታ ነው የተወለዱት፣ አንድ አካባቢ ነው ያደጉት፣ አብረው ነው የሚኖሩት፣ ይተዋወቃሉ፣ የራሳቸው ነው። እኔ በማየው ነገር የመናገር መብት አለኝ፣ አንቺ በምታየው ነገር የመናገር መብት አለሽ። እሺ ይሄን ታምኛለሽ? አምናለሁ። እኔ ደግሞ ምንም ነገር ባይደግሞ ጻፌ መጥፎ ነገር እንዲወጣብኝ አልፈልግም። እንዴ ስትሳደብ አይደለም እንዴ የምትይ? ለምንድን ነው እንደዛ የምትይ? ኧረ እኔ ማንንም አልሳደብም። ኦኬ ግን አንድ ጥያቄ ልጠይቅሽ ፋጡማ፣ እዚህ ላይ ነገር ከአኼራ የማይሆን ወንድምሽን ወንድሜ ልትይው አይችልም። ወዳጅ ነው ልንል የምንችለው። እሱን ለእኔ ተይው። ስምሽን ያልሽው የማን ስም እንደው ታውቂያለሽ? የረሱል ሰለላሁ ዐለይሂ ወሰለም ልጅ ስም ነው ያልሽው። ስለዚህ እንትን እወቂ በደንብ መንገዳችንን እንወቅ፣ አንቺንም እኔንም። አላህ ከእንደዚህ አይነት መንገድ ያውጣን። ዩዘርዬ፣ ለብስዬ፣ ሁላችሁንም ሀዩ እወዳችኋለሁ። ነገ እንገናኛለን። ፋጡማ አንድ ነገር ልንገርሽ እሺ። እኔ በማደርገው ነገር የምትጸጣት ወይም ደግሞ እንትን የምል ሰው አይደለም። አውቃለሁ ምን እንደማደርግ። ግን አንድ ነገር ሁል ጊዜ ስታወሪ እኔ ስታደብ ሰምተሽኝ ከሆነ
ቀጥታ እኔን ጠይቂ። በደንብ ሰምቻለሁ። በደንብ እርግጠኛ ነሽ? ወላሂ በይ ወላሂ ሰምቻለሁ። ሰምቼሻለሁ። ብዙ ነገር ስታወሪ ሰምቼሻለሁ። ኦኬ እንግዲህ አንድ ነገር ልንገርሽ ከሰማሽኝ፣ እኔ ከማንም ጋር በግል ግድ የለኝ ችግር የለብኝም ብዬሻለሁ። ከሰማሽኝ ምናልባት ተሳስቼ ይሆናል፣ ግን አንድ ነገር የምነግርሽ ነገር ከዚህም በኋላ ጥፋትና መጥፎ ነገር ካየው እሳደባለሁ። ይሄ የኔ መብት ነው። ይሄን ታምኛለሽ? ደግሞ ብሩክን ብቻ መሳደብ ትችላለሽ። መብቴ ነው። እና ሙሽዬን ግን ተነካሽብኝ። እሱ የራስሽ ጉዳይ እኮ ነው። ነገርኩሽ አይደል? ወደድሽ አልወደድሽ እኔ መሰለኝ። እኔ እዛ ደረጃ እንዲወድጄ የምወድቅ አይደለሁም ሲጀመር ሰው ምሳደብ። ግን ከፈለኩኝ እኔ ማንም አያስቆመኝ። አንቺ ስላልሽ ወይም ማንም ስላላለ እኔ ስለምፈልግና ስለምፈልግ እንዲወደድኩ ሰው አይደለሁም። ግን ፈጡም እናንተ ያማችኋል እንዲ? አረ በትርፍ ጊዜያችሁ ትምህርት ተማሩ። በጣም ተሳፍሩት ወላሂ። እንዴ ፈጡም ምን ሆነሽ ነው? ብሩክ የስታቂው ለብሩክ የምትቀርበው እኮ ማናት? ሃይሚ ናት እንዴ? ያ ረቢ ዩዘርም ሆነ እዚህ ቤቶች ለሃይሚና ለብሩክ ነው የቆሙት። ለምን? ከመጀመሪያ ጀምሮ እያዳመጥኳቸው ነው። ስህተት ስለተሰራ ነው እንጂ ዩዘር ሁሉም ብሩክ አይደሉ እንዴ? ስህተት ሰርተዋል፣ ከስህተቱ እንዲመለስ ነው። አረ ሲያሳፍሩ በአላህ። እኔ የእህትነት ልንገራችሁ፣ የተቆራረጠ ቪዲዮ አትዩ። እኔ የምጭነውን እዩት፣ እንዳለ አዳምጣችሁ ሙሉውን። የተቆራረጠ እያያችሁ ራሳችሁን እንትን አትበሉ። ቅድም ዩዘር እንትን እላለሁ ብላለች የብሩክን አልሽ፣ ግን አልሰማሽም ምን እንዳለ። ሁለተኛ ነገር ያንን አልሰማሁም። ግን ደግሞ ላፕቶፕ አይችልም ልብስ እሷ ናት የገዛችለት ምናምን በእሷ ነው ሰው የሆነው የምትይውን ሰምቼሻለሁ። ፋጡማ እኔ እንዲህ የረከስኩ ሰው አይደለሁም በመሰረቱ። እኔ በቡቱቶ ማምን ሰው አይደለሁም። እሺ ከፈለግሽ በደንብ ስልኬን አዳምጪ። ስልኬን ምንም በደንብ ሰጥቼሽ ከፈለግሽ አንቺ ያለችበት ሁሉ እመጣለሁ። አትጨነቂ ለሱ። ግን የምነግርሽ ነገር ምን እንደሆነ ታውቂያለሽ? እንደዚህ የወረድኩ ሴት አይደለሁም። ቁጭ በይና ሀ ሲባል ሀ ነው እንደ የተባለው ብለሽ አዳምጪ፣ ለ ሲባል ለነው እንደ የተባለው ብለሽ አዳምጪ እንጂ ያልሰማሽው ጥቃቅን ነገር ዝም ብለሽ አትበይ። አክብሬሻለሁ ሰው ስለሆንሽ፣ ከዚህም በኋላ አከብርሻለሁ። ከዛ በተረፈ ግን አንቺ እንድትወጂኝ አንቺ እንድትጠይም ብዬ ማድረገው አይደለም። እኔ ጭንቅላት ያለ ሰው ያመሰግናለሁ። ደህና ደሩ። አዎ ስለዚህ ከዚህ በኋላ አስተውይ ለምታረጊው ነገር። እኔም ደግሞ ለምታረጉት ነገር በጀርባችሁ ተከታተላችኋለሁ። መጥፎ ነገር ከጀርባ አይደለም ከፊት ለፊት ብትመጪ ግድ አይሰጠኝም። እኔ አንቺን ፈርቼ አልተውም። መሳደብና መናገር የሚገባኝ ከሆነ እናገራለሁ። ማንንም አልፈራም። ነገርኩሽ እኮ ማንም ምንም አያደርገኝም። አዎ ግን እንደዚህ የወረድኩ ሰው አይደለሁም። እንዴ መውጣት ካለበት ይወጣል። አንቺን ፈርቶ ማንም ዝም የሚል የለም። ለአንቺ ብዬ አይደለም ሄጄ ወሰድ አድርግና በአንድ ቀን